አምስቱ ኃይለኛ ጥያቄዎች ምን፣ ለምን፣ ማን፣ የትና እንዴት። 1. ማን ነህ? 2. ለምን ዓላማ ትኖራለህ? 3. ከህይወት ምን ትፈልጋለህ? በምላሹ ለምትፈልገው ነገር ምን ማድረግ አለብህ? 4. የት ነህ? ያለህበት ቦታ ሁኔታ ወደ ስኬት ይወስድሃል? 5. ህይወት እንዴት እየሄደ ነው? ነገሮች እንዴት እየሄዱ ይገኛሉ በዚህ ሰዓት ላይ? ይህን ጥያቄ ከመለስክ መንገድህን በግማሽ እንደተራመድክ ቁጠረው። ለራስ ጊዜ ሰጥተህ ይህን ጥያቄ ጠይቀው። አስተውል። ከተረጋገጠ መልስ ያልተመለሰ መልስ እጅጉን ይበልጣል። መቆጣጠር የምትችለው ላይ ብቻ አተኩር። ጨዋታውን ሙሉ በሙሉ መቆጣጠር አትችልም። ነገር ግን ጨዋታው እንዴት መጫወት እንዳለብህ 100% ስልጣኑ አለ። የጨዋታውን ውጤት መወሰን አትችልም፣ ግን ተጫውተህ የጨዋታውን ውጤት መቀየር ትችላለህ። አንተ መቆጣጠር የምትችለው ራስህንና የራስህን ሐሳብ ብቻ ነው። ህይወትን መቆጣጠር ሳይሆን ህይወትን እንዴት መኖር እንዳለብህ መወሰን ብቻ ነው የምትችለው። የማይጠቅምህን ነገር ያለ ርህራሄ ቆርጠህ ጣለው። ህይወት ላይ የማይጠቅሙህን ነገሮች ያለ ርህራሄ ቆርጠህ ጣላቸው። ህይወት ላይ ምንም የማይጨምሩ ነገሮችን ጨክነህ ቆርጠህ መጣል አለብህ። መጥፎ ሰዎች፣ መጥፎ ልማዶች፣ ስንፍናን፣ ወሬዎችን፣ ሶሻል ሚዲያ፣ ፊልሞችን መመልከት እና የመሳሰሉትን ነገሮች ያለምንም ርህራሄ ከህይወት ቆርጠህ መጣል አለብህ። ህይወትን አንድ እርምጃ የሚገፋልህ ነገር ላይ ብቻ አተኩር። ጥቅም የሌለውን ነገር ከህይወት ላይ ቆርጠህ ጣለው፣ እድሜህን በግፉ ይሰርቀዋልና። መርዝህን አትጠጣው። እባብ መርዛማ ከሚባሉት ፍጥረታት አንዱ ነው። ይህ ፍጥረት አደገኛ መርዝ አለው። የትኛውንም እንስሳ ሰው ነድፎ አሽመድምዶ መግደል ይችላል። ይህ እባብ መርዙን ካልተጠነቀቀው ራሱንም በጣጥሶ ይገለዋል። እባቡ ውሃ ሲጠጣ መርዙን ይተፋዋል። እባቡ እጅግ ብልህ ነው። የራሱን መርዝ ይጠነቀቀዋል። ወደ ውስጥ ዘልቆ እንዲገለው አይፈቅድለትምና። እናም አንተም የራስህን መርዝ እንዲመርዝ አትፍቀድለት። መርዝ የተባለው ኔጌቲቭ አቲቲዩድ፣ አሉታዊ ሐሳቦች፣ አሉታዊ ንግግሮች፣ ራስን መጠርጠር፣ ጥላቻ፣ ቅናት፣ ቂም፣ እነዚህ መርዞች ናቸው። እንደ እባቡ ብልህ ሁን። መርዙ ወደ ውስጥ ዘልቆ እንዲገባ መፍቀድ የለብህም። ይህን መርዝ ተጠንቀቀው። በዛሬው ውስጥ ኑር። ዛሬን ኑር። ድብርት ውስጥ ከሆንክ አንተ በትላንት ውስጥ ነህ። በስጋት ውስጥ ከሆንክ አንተ በነገ ውስጥ እየኖርክ ነው። በሰላም ውስጥ ካለህ አንተ ዛሬን እየኖርክ ነው። ስለ ትላንት ማሰብ ዛሬን እንዳትኖር ያደርጋል። ትናንት እኛን ትቶ እንዲሄድ እኛም ትናንትን ትተነው መሄድ አለብን። ጥንካሬ፣ ቅዝቃዜና ሙቀትን እንዲሁም ፈተናዎችን መቋቋም የሚችል ሰውነት፣ ሐዘን፣ ደስታን፣ መከራን መቋቋም የሚችል አይምሮ ይኖርህ። አይምሮ ጠንካራ ከሆነ በህይወት የትኛውን ፈተና ይምጣ በቀላሉ ማለፍ ትችላለህ። አይምሮን ለማጠንከር ምርጡ መንገድ ስፖርት ነው። ስፖርት ስትሰራ ሰውነት ብቻ አይደለም የሚጠነክረው፣ ከሁሉም አካሎች በፊት የሚጠነክረው አይምሮ ነው። እነሱ ያሉት ምንም ማለት አይደለም። እነሱ ስላንተ ያሉትን ነገር ሳይሆን አንተ ስለራስህ የምትናገረው ነገር ነው ወሳኙ። ሰው ስላንተ የመሰለውን ነገር ሊናገር ይችላል። አንዳንዴ የሚጎዳንን ንግግር ያን ጊዜ መስማት ያለብን እነሱ የተናገሩትን ነገር ሳይሆን አንተ ለራስህ የምትናገረውን ነገር መሆን አለበት። አይምሮ የቱ ትክክል እንደሆነ መለየት አይችልም። ወደ ውስጣችን የሚገቡትን ነገሮች መምረጥ አለብን። እነሱ ያሉትን ነገር ሳይሆን እኛ የምንቀበለውን ነገር ነው ክፉኛ የሚጎዳን። ሁልጊዜ ለራስህ የምትናገረውን ነገር ምረጥ። ስቃይን መጋበዝ። የተሻለ ሰው መሆን ከፈለክ ማዕበሉን መጋበዝ አለብህ። ማዕበሉ ጊዜያዊ ነው። ይህ ማዕበል ካለፈ በኋላ የተሻለ ሰው ትሆናለህ። ፍልሚያ ውስጥ ነህ። እስከ ኖርክ ድረስ ህይወት በከባዱ ትጎዳለች፣ ትዘረረሃለች። መጥፎ ነች ብለን ማማረር፣ ማለቃቀስ አንችልም። አልቃሻ ቦክሰኛ አትሁን። ብታማረር ምንም የምታመጣው ነገር የለም። ሰዎች፣ ሁኔታዎች ሊጎዱን ይመጣሉ። እኛም ሊጎዱን እንደሆነ ተረድተን ለመከላከል መዘጋጀት አለብን። የቀረውን ኑረው። ራስህን እንደሞት ካርጋ አስብ። ህይወትህን ትኖራለህ። አሁን የተረፈውን ወስደህ በአግባቡ ኑረው።